እንደምን አድራችኋል ኢትዮጵያውያን የዕለቱን አንኳር ወሬዎች እነሆ ለእናንተ የኢትዮጵያ ፖለቲካና ኢኮኖሚ አለመረጋጋት ያደባባይ ሚስጥር በሆነበት በአሁኑ ሰዓት ከሀገር ውጭ የሚኖሩ ምሁራንና የፖለቲካ አመራሮች ሰፊ ሐሳቦች የተዳሰሱበት ጉባኤ ከሰሞኑ በዋሽንግተን ዲሲ አከናውነዋል። የተቃውሞና ያመጹ ሂደቱ ቀጥሎ የገዢው መንግስት መሸኘት እውን የሚሆን ከሆነ በሀገሪቱ በቀጣይ ሊተገበሩ ስለሚገቡ ሁሉን አቀፍ የሽግግር እርምጃዎች ለመነጋገር እንዲሁም የሀገሪቱ ሁናቴን ፈርጅ ለማስያዝ የተጠራውን ጉባኤ ያዘጋጀው ቪዥን ኢትዮጵያ የተሰኘ የልሂቃን ቡድን ነው። ኢሳት ቴሌቪዥን ተባባሪ አዘጋጅ ነው። በተለያዩ ግለሰቦች በቀረቡ ትንታኔዎችና የልምድ ማካፈል አፍታዎች ላይ የሀገሪቱን ጉዞ ለማስቀጠል መደረግ ስላለበት የተቃዋሚ ፖለቲከኞች ትብብር በህዝብ መካከል ያለን ቁርኝትና ትብብር ለማሳደግ ሊደረጉ ስለሚገቡ የግጭትና ልዩነት መፍቻ እርምጃዎች ኢትዮጵያ ካለችበት ቀጠና አደገኝነት አንጻር ጥንቃቄ ሊደረግባቸው ስለሚገቡ ጉዳዮች እንዲሁም በሌሎች ከድህረ ግጭት ኢትዮጵያ ጋር ተያያዥነት ያላቸው ሐሳቦች በአንጋፋና ወጣት የፖለቲካው ዓለም ሰዎችና ልሂቃን ለታዳሚዎች ቀርበዋል። አሁን ሜዳ ላይ የሚደረገውን ትግል ሁላችንም እናያለን። በኦሮሞ፣ በኮንሶ፣ በአማራ፣ በኦጋዴን በየቦታው ትግል እየተካሄደ ነው። ብዙ ሰው መስዋዕትነት እየከፈለ ነው። ነገር ግን ማንንም ከውጭም ሆነ ከውስጥ ኮኦርዲኔት የሚያደርግ የለም። ይሄንን ኦሮሞና አማራ ለምሳሌ ተባብሯል። ነገር ግን ያ ትብብር መሬት ላይ አይታይም። ትብብር ምንድነው? አንጋጭም፣ እንደጋገፋለን። በቲዮሪ በሐሳብ እንደጋገፋለን። እኛና እናንተ አንዋጋም ነው እንጂ ትግላቸውን አንድ ስትራቴጂ ይዞ በዛ በአንድ ስትራቴጂ የሚያካሂዳቸው ትግል የለም። ስለዚህ የሆነው አቅጣጫ ሊሄድ ይችላል። የጎጃም ወርሎርስ ጎበዝ አለቆች ጎጃም ላይ መሽገው ቁጭ ይላሉ። ጎንደርም እንደዛ ሆነው ኦሮሞም አካባቢ ከሆነ ኦዲኤፍም ሆኑ ሌሎች ኦሮሞ ድርጅቶች መቆጣጠር የማይችሉት ሁኔታ ላይ እንደርሳለን። ከዛ በኋላ ደግሞ ምን ይፈጠራል? እያንዳንዱ የራሱን ኤንክሌቭ ከፈጠረ በኋላ ስልጣን ኤክሰርሳይዝ ማድረግ ከጀመረ በኋላ ራሱ ኢንተረስት ይኖራል። ያ something state based ኢንተረስት ይኖራል። ከዛ ማላቀቅ አይቻልም። ሌላ ረጅም ትግል ለሚወስደው ከዛ በኋላ በትኩሱ ዛሬ ያ ነገር ስር ሳይሰድ ኢንስቲትዩሽናላይዝ ሳይሆን ኢንትሬንችድ ሳይሆን ቶሎ አመተን አመራር ካልሰጠነው ከጥቂት ወራት በኋላ ሌላ ሁኔታ ነው የሚፈጠረው። ለዚህ ነው በውጭ ያሉ አመራሮች ተደራጅተው በውስጥም አመራር በአንደርግራውንድም ሆነ ወይ ከመሬት በላይ አደራጅተው እንዲተባበሩ ማድረግ ያለባቸው። ሶስት አይነት ሁኔታዎች ሊኖሩ ይችላሉ። ሶስት ሴናሪዮስ። አንዱ ረጂሙ አሁን መንግስት ገቨርንመንቱ አሁን የሞከረ እንዳለው ጉልበቱን አጠናክሮ ህዝቡን በሪፕሬሽን አንዳንድ ኮስሜቲክ የሆኑ ለውጦችን በማምጣት ልክ ከ2005 በኋላ እንዳደረገው ሊሰነብት ይችላል ማለት ነው። ሁለተኛው በህዝባዊ እንቅስቃሴ መጠናከር እና በውስጥ እና በውጪም ደግሞ ግፊት የወያኔ ስርዓት ከተቃዋሚዎቹ ጋር ከህዝቡ ጋር ድርድር ውስጥ ሊገባ ይችላል። ሶስተኛው ሴናሪዮ ግን ሊሆን የሚችለው የህዝቡ እንቅስቃሴ የህዝቡ ተቃውሞ ይቀጥላል። ወያኔም እንደጀመረው ያው በጉልበት ለመቋቋም ይሞክራል። ይሄ ተያይዞ የመንግስቱን ስርዓት ቀስ በቀስ እያዳከመው ከታች ወደ ላይ ስቴቱ ፌል እያደረገ ሊሄድ ይችላል ማለት ነው።
የሃይማኖት አባቶችና ታዋቂ ሰዎችም ተሳትፈውበት በነበረው የሁለት ቀን ጉባኤ ላይ ከዚህ በስፋትና በአይነት የተለያዩ ሐሳቦች ተስተናግደዋል። በቆዩ የኢትዮጵያ ታሪክ ትርክቶች ላይ ያሉ አለመግባባቶች፣ በፖለቲካ ቡድኖች መካከል ያሉ የርዕዮተ ዓለም ልዩነቶችን ፈትቶ አንድ ተጠባባቂ አካል መቋቋም ግድ የሚልበት ሰዓት ላይ መደረሱን ተሳታፊዎች አሳውቀዋል። የድርጅቶች ወደ አንድነት ለመምጣትና አንዳንድ ብዙ ስምምነቶች ላይ ደርሰዋል። አልተቋጨም ብለው በዛ ላይ ነው የተውት። ግን ኦልሞስት ተቋጭቷል እና የዛሬ ሳምንት እሁድ ኦክቶበር 30 ትልቅ ድግስ ይኖራል። ትልቅ ህዝባዊ ስብሰባ ይኖራል። በማሪዮት ሆቴል ውስጥ ታዳሚ የነበሩ በርካታ ኢትዮጵያንም ለአወያዮችና የመወያ ሐሳቦችን ይዘው ለመጡ ልሂቃን የተለያዩ ጥያቄዎችን አቅርበዋል። የዜግነት ሐሳቦቻቸውንም አካፍለዋል። የተወሰኑትን በማሰማት ወደ ቀጣይ ዜናዎች እንሸጋገራለን። እዚህ ቁጭ ብለን አለመስማማት ካለ አክቲቪስቶች፣ ፖለቲሻኖች ካሉ የኢትዮጵያ ህዝብ ነገ አይፈልጋቸው። ምክንያቱም የኢትዮጵያ ህዝብ ነው የኦሮሞ ደም የኔ ደም ያለው የጎንደር ህዝብ ነው። የአቶ በቀለ ግርባ ይፈቱ ያለው የጎንደር ህዝብ ነው። ከኦሮሞም ተነስቶ የአማራ ደም የኔ ደም ነው ያለው የኢትዮጵያ ህዝብ ነውና ህዝቡ እዛ ተግባብቷል። ከዚህ ነው የፖለቲሻኖች ያልተግባቡትና ምናልባት ጸባይ ካላማረ እንደ ኮንሳልታንት ሆኖ መስራት ካልሆነ በስተቀር ቦታ ላይ ይገኝ ይችላል። እዚህ ላሉ አልግባባላሉ ፖለቲሻንና አክቲቪስቶችና እዛ ያለው ሰው ቀላል አድርገናል። ከዚህ ፕላን ስናደርግ እዚህ ፕላን ሲደረግ ይሄ ነው የሚበጀበት ስንል ስምምነት ከሌለ ነገ የኢትዮጵያ ህዝብ ራሱ ማድረግ የሚችለው ነገር ስለሆነ ጸባይ ካላማረ ያው ምናልባት እንደ ኮንሳልታንት ነው ማድረግ ካልሆነ በስተቀር እድል ላይ ይገኝ ይችላልና እንደዛ ማድረግ አይገባም። ህዝብ ተቀምጠን አንድም ሰው እኔን አልወከለኝም እስካሁን በፖለቲካው እንትን እኔ ኢትዮጵያዊ ነኝ። 3 ደረጃ ወይም 3 ጄኔሬሽን የተደበላለቀ ዘር ያለኝ ነኝ። አንዱ ለአማራ ያወራል፣ አንዱ ስለ ኦሮሞ ያወራል። እኔነቴን ግን አንድ ሰው ስለ 25 ዓመታት ሲናገር ሰምቼ አላውቅም። እንደኔ ያሉ ስንት ነው? ማን ነው ንጹህ ዘር? አላውቅም። ግን እኔ በ3 ጄኔሬሽን ታች የተደበላለኩ ነኝ። የትኛው ጋር እንደምሄድ አላውቅም። ይሄን ለማለት የፈለኩበት ምክንያት በአማራነት፣ በኦሮሞነት፣ በጉራጌነት በመሳሰሉት ነገሮች ራሳችሁን የከለላችሁ ሰዎች እኔን ምን ልታረጉኝ ነው ብዬ ለመጠየቅ ነው። የኢትዮጵያ ጦር ትናንት ደግሞ ሌላ የሶማሊያ ከተማን ለቆ እንደወጣ ተሰምቷል። አጃንስ ፍራንስ ፕሬስ ትናንት አመሻሽ ላይ እንዳስነበበው ኢትዮጵያ ጦር የለቀቃት ከተማ በመካከለኛው ሶማሊያ የምትገኝና ሐለጋን ተብላ የምትጠራ ናት። በሽብርተኛ ቡድንነት የተፈረጀው አልሸባብ ከተማዋን አሁን ሙሉ በሙሉ ተቆጣጠር ያለው በከተማዋ ሁነኛ ቦታዎችም ሰንደቅ ዓላማዬ እየተውለበለበ ነው የሚል መልእክት ከሞባይል የመልእክት መለዋወጫ መንገዶች አንዱ በሆነው ቴሌግራም በኩል አስታውቋል። የኢትዮጵያ ጦር በያዝነው የፈረንጆቹ ወር ብቻ 3 ከተሞችን ለቀዋል። የአልሸባብ ተዋጊዎችም ቦታዎችን ተቆጣጥረዋል። ከ2 ሳምንታት በፊት ጦሩ ኤልአሊ ከምትባል ከተማ እንደወጣ እንዳሰማናችሁ የምታስታውሱ ይመስለናል። ከዚህ በፊት መቆቆሪ ከምትባል ከተማም ለቆ ነበር። አሁን ደግሞ ሐለጋንን ለቆ የክፍለ ሀገሩ መናገሻ ወደነችው በልደዋይን ማቅናቱን መሐመድ ኑር አደን የተባሉ የኢትዮጵያ ጦር የሚደግፈው የሶማሊያ መንግስት የደህንነት ባለስልጣን ተናግረዋል። ጦሩ ከተማዋን ለቆ ከመውጣቱ በፊት ቀደም ብሎ በለቀቃቸው ከተሞች እንዳደረገው ሁሉ የጦር ሰፈሩንና ምሽጉን አውድሟል። የሐለጋን ከተማ ውስጥ የሚገኘው በአሚሶም የኢትዮጵያ የጦር ሰፈር ባሳለፍነው ሰኔ ወር ላይ በአልሸባብ ጥቃት የተፈጸመበት እንደሆነ ይታወሳል። አጥፍቶ ጠፊዎችን የጫነ መኪናን ቀድሞ በመላክ ቀጥሎ ደግሞ የተኩስ ርምታ በመክፈት በተከወነ ጥቃት 60 የኢትዮጵያ ወታደሮች እንደተገደሉ
ተዘግቦ ነበር። የኢትዮጵያ መንግስት በበኩሉ የሞቱት ኢትዮጵያን ቁጥር ጥቂት እንደሆነ በመልሶ ማጥቃት በርካታ የአልሸባብ ወታደሮችን እንደገደለ አስታውቆ ነበር። ከዚህ ባለፈ ጋዜጠኞችን በመላክ አልሸባብ ላይ የደረሰውን ክስረት የሚያሳይ ዘጋቢ መሰናዶ ለመስራትም ሞክሮ ነበር። እንግዲህ ከዚህ ሁሉ በኋላ ትናንት ይፋ እንደሆነው አልሸባብ ድል ሆኖባታል የተባለችው የሃለጋን ከተማ ሙሉ በሙሉ በታጣቂው ቡድን እጅ ውስጥ ወድቃለች። የኢሬቻን እልቂት ተከትሎ በነበረ የህዝብ ቁጣ በርካታ ፋብሪካዎችና ድርጅቶች በእሳት መጋየታቸው ይታወሳል። አሁን ከተቃጠሉት ፋብሪካዎች መካከል ጥቂቱ የኢትዮጵያ መንግስት ካሳ እንዲከፍላቸው፣ አንዳንዶቹ ደግሞ ዳግም እንዲያንሰራሩ የሚረዳቸውን እርዳታ እንዲያደርግላቸው ጠይቀዋል። በሪፖርተር ጋዜጣ የቅዳሜ ዘገባ መሰረት ጥያቄዎቹን ካቀረቡት ድርጅቶች መካከል የሼክ መሐመድ አላሙዲ ንብረት የሆነው ደርባ ሜድሮክ፣ የናይጄሪያው ባለሀብት አሊኮ ዳንጎቴ ንብረት የሆነው ዳንጎቴ ሲሚንቶና አገር በቀሉ የውሃ ታንከር ፋብሪካ ሱፐር ፋይበር ኩባንያዎች ይገኙበታል። ለደርባ ሲሚንቶ የማጓጓዝ አገልግሎት የሚሰጠው ደርባ ትራንስፖርት 54 ከባድ ተሽከርካሪዎቹ ከፍተኛና መካከለኛ ውድመት ደርሶባቸዋል። ዳንጎቴ ሲሚንቶ ደግሞ 30 ሚሊዮን ብር የሚገመት ንብረት እንደወደመበት አስታውቋል። ሁለቱ ድርጅቶች ከመንግስት የምንፈልገው እርዳታ ቀጥተኛ የሆነ የካሳ ክፍያ አይደለም ብለዋል። ደርባ ሲሚንቶ መንግስት የታክስና የግብር ቅነሳ ያደርግልኝ የሚል ጥያቄ አቅርቧል። ዳንጎቴ በበኩሉ ከቀረጥ ነፃ መሆኑን የመሳሰሉ ፓኬጆች ተጠቃሚ እንዲሆን ይፈቀድልኝ ብሏል። ሱፐር ፋይበር ኩባንያ ግን ቀጥተኛ የሆነ ካሳ መንግስት እንዲከፍለው ጠይቋል። የሱፐር ፋይበር ኩባንያ ባለድርሻ የሆኑት ወይዘሮ ትዕግስት ጌትነት ለሪፖርተር እንደገለጹት የወደመው ንብረት 35 ሚሊዮን ብር ይገመታል። በአሁኑ ወቅት ፋብሪካው ከፍተኛ ጥበቃ እየተደረገለት በመሆኑ ወደ ስራ ተመልሰናል። ነገር ግን ያለን ጥሬ ዕቃ ውስን በመሆኑ ስራችን ዘላቂ ላይሆን ይችላል በማለት የገለጹት ወይዘሮ ትዕግስት መንግስት ስለወደመው ንብረት ካሳ እንዲከፍል ጥያቄ አቅርበናል፣ የፋብሪካውን ውድመት ለመጎብኘት ለመጡ ባለስልጣናትም ይህንኑ ገልጸናል ሲሉ ተናግረዋል። 22 ድርጅቶች እስካሁን ድረስ መንግስት ካሳ ይክፈለን በሚል ጥያቄ ማቅረባቸው ታውቋል። የኢትዮጵያ መንግስት በአሁኑ ሰዓት ካሳ ለመክፈል የተዘጋጀው ግን ለሰባቱ ብቻ ነው። በስተመጨረሻም አንድ ለመንገድ ይህ የአኖሌ ሐውልት ነው። ውዝግብ የማያጣው የመታሰቢያ ሐውልት። ሐውልቱ በአጼ ምኒልክ ዘመን በግፍ ተጨፈጨፉ ለሚባሉ የአካባቢው ሰዎች መታሰቢያ በኦሮሚያ ክልላዊ መንግስት የተገነባ ነው። የአኖሌ ሐውልት ያልተደረገ ታሪክ ተቆጥሮ በብሔሮች መካከል የሁልጊዜ መቃቃርን ለመፍጠር የቆመ ሐውልት ነው በሚል ይተቻል። ሐውልት ለቆመበት ቦታ የሚረባ መሠረተ ልማት ከመስራት ይልቅ ባለስልጣናቱ ይህንን ሐውልት ያቆሙት ድብቅ ቁርሾን ለማኖር ነው የሚሉ ትችቶች ተሰምተውበታል። ዛሬ ለስንበት በዚህ ሐውልት ላይ ሁለት በኦሮሚያ የተወለዱ ታዋቂ ሰዎችን ሐሳብ አስደምጣችኋለሁ። በቅርቡ ገዢውን መንግስት በመክዳት አሜሪካን ሀገር የገቡት ጁነዲን ሳዶና የእሳቸውን ተቃራኒ ሐሳብ የሚያንጸባርቁትን ሰባኪ ዶክተር ቶሎሳ ጉዲናን ነው አከታትለን የምናሰማችሁ። አብራችሁን ስለነበራችሁ እናመሰግናለን። ደህና ቆዩልን። ነገ እንገናኝ። የአኖሌውን በሚመለከት ፌርነስ እንዲታይ ይፈልጋሉ። አፍሳይ እንደማንኛውም ራሽናል አይምሮ አንተ የምትስማማበት ብዬ የማስበው ያ በደል እንዲነገርና እንዲታፈን ነው የምንፈልገው ወይስ በደል ነበረ፣ ችግር ነበረ፣ ችግሩን ሪኮግናይዝ አድርገን ያ ችግር ሁለተኛ በዛች ሀገር እንዳይደገም ነው መናገር ያለብን። በደሉን ነው ማውገዝ ያለብን ወይስ በደሉ ለምንድን ነው ይሄ በደል የተነሳው፣ ለምንድን ነው ይሄ ሲምቦሊክ ነገር የወጣው የሚለውን ነገር ነው ማውገዝ ያለብን። ስለ በደሉ፣ ስለደረሰው ግፍ፣ ስለደረሰው አሰቃቂ ጦርነት ያለ ነው። በጦርነት ሰው ይሞታል። ነገር ግን አሰቃቂ አካል መቆራረጥና የሰውን ሂዩሚሌት የማድረግ ስራ እንዳይነገር መፈለጉ እኔ ተገቢ ነው ብዬ አላስብም። የእውነቱን የምናወጣበትና በእውነት የምንኖርበት ዘመን ነው። አሁን
እስከዛሬ ህዝቡን ወደ ጥላቻና ወደ ቂም በቀል የሚመሩ የጎሳ ሐውልቶች ተነቅለው በብሔራዊ የእርቅና የሰላም ሐውልት መተካት አለባቸው። ምንድነው የሚታየው? እነዛን ሐውልቶች በምትመለከቱበት ጊዜ ማንንም ነው የሚጠቅመው? ምንድነው የሚያስታውሰው? ሰዎቹ መልካም ነገር ሰርተው ትምህርት ቤት ሰርተው ይሄንን ሰርተው አገርን የሚያስታርቅ በዓለም አካባቢ ውድድርን የሚያስገኝ መድረክን የሚሰራ ከመስራት ምን ያደርጋል? ስላለፈው ድንጋይ አቁሞ ጥላቻን፣ ቅናትን፣ ዘረኝነትን ማስተማር ምን ዋጋ አለው? ያ ከኢትዮጵያ ምድር መነቀል ይኖርበታል።